አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? ከኔ በኩል አልሐምዱሊላህ ሰላም ነኝ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ እንላለሁ። ዛሬ ማለት ነው አጠር ያለች መልእክት ናት ማለት ነው እና ያው አጠር ያለች መልእክቷ ማለት ነው። ያው አልሐምዱሊላህ ረብል ዓለሚን በስደት ላይ ሆኖችን ብዙ ነገሮችም አሉ። እኔ በተደጋጋሚ ይሄንን ነው የማቀርበው ማለት ነው። ተምሬን ወላሂ ያው በተደጋጋሚ የማቀርበው ባሆን ሰው መቼም የደረሰበት ሲኖር ነው አይደል በተደጋጋሚ የሚያቀርበው። ስለዚህ በስደት ዓለም ያላችሁ እህቶች ብራችሁን በደንብ እወቁበት፣ እራሳችሁ ማለት ነው። እራሳችሁ በደንብ ማወቅ አለባችሁ። በደንብ እራሳችሁ ታላወቃችሁበት እንደዚህ እየተቃጠላችሁ በቃ እኔ እንጃ ምን እንደምላችሁ ማለት ነው። ወላሂ ከምላችሁ በላይ ከባድ ነው። አለኩል ሀይል ለፍታችሁ ብራችሁን የምታስቀምጡበት የምታውሉበት ትታቁት ነው የምታስቀምጡበት ትላችሁ በባንክ ወይም በምን አይደለም። በቃ የሆነ ነገር ትይዝላችሁ ነው። የሆነ ነገር ሆነ ብሎ ትይዝላችሁ ነው። አለኩል ሀይል ትንሽ ደቂቃ ነው ያለች ሴት እንትን እስከምጠራ ብዬ ነው ትንሽ ሪከርድ ላድርግላችሁ ብዬ ነው። ገባችሁ? እኔ እንትን ያለኝን ነው እየነገርኳቸው ያለሁት ማለት ነው። እና በቃ ሰርታችሁ የሆነ ነገር መዋል አለባችሁ። የሆነ ነገር ላይ ካልዋለ ወላሂ በምንም ተአምር ቢሆን እንትን አይልም። ተምረኝ በምንም ተአምር ያው በዛ ላይ ደግሞ ሰው ሲኖራችሁ ነው። ሰው ተላላችሁ ደግሞ ማለት ነው ብትሰሩትም ደግሞ በምንም ተአምር የሆነ አላማ ላይ አይወርቅላችሁም። ያ ብር ማለት ነው። ይሄ ብር በቃ የሆነ አላማ ላይ አይወርቅም። ለምን እዛ ጠንካራ ሰው ታላችሁ እየሰራችሁ በላካችሁ ሰዓት በደንብ ይሰራላችኋል። በደንብ ጥቅሙንም ታውቁታላችሁ ማለት ነው። አላዘመችም ጥቅሙን አይታወቅም። ስለዚህ አሁን ስደት ላይ ያለ ነው እህቶቼ ብራችሁን በደንብ አድርጋችሁ ያዙ። እዛ ሰው ተላላችሁ በእጃችሁ ያዙት። ተምሬን ብር ሲጨመር ይጨምራል፣ ሲቀንስ ይቀንሳል። ያው ምንዛሬ ያለ ነው። ግን በእጃችሁ ይዛችሁ ሂዳችሁ ራሳችሁ ትከዱ ራሳችሁ ገዙ ይሻላል። ተምሬን እዛ ደግሞ ያ ሰው ተቆርቋሪ ሆኖ የሚገዛላችሁ ካልሆነ በስተቀር ብራችሁን አትላኩ። በእጃችሁ ያዙ። በቃ ጠንካራ ሆናችሁ ብርታት የኖሯችሁ በቃ ይዛችሁ ጠንካራ ሆናችሁ በቃ በራሳችሁ አላማ መግዛት። ተምሬ ሰው ያላችሁ ደግሞ አላህ ሱብሃነሁ ወተዓላ ጥንካሬን ብርታት ይስጣችሁ። ተለወጡበት። ጠንክራችሁ እየሰራችሁ መለወጥ እኮ ያው መቼም ስደት ላይ ስንመጣ እንለወጣለን፣ ብዙ ነገሮች እናገኛለን ብለን ነው። ግን እንደዚሁም ደግሞ እረ ሰው ምን ይሰራል አላህ ሱብሃነሁ ወተዓላ እያለ ልትሉ ይችላላችሁ። ግን ካላህም በታይ ደግሞ ሰው ያስፈልጋችኋል። ተምሬ ነው ካላህ በታይ ሰው ያስፈልጋችኋል። በቃ ይቺ ልጅ እንደዚህ ብኮን እንደዚህ ነው፣ ይሄ እንደዚህ በዚህ ይገዛል፣ በዚህ ይሄ ቢሆን በዚህ የስደት ዓለምን እኮ የምትመጣበትን ቅርብ በቃ የሚፈልግ ሰው ነው። ሰው በቃ ታላችሁ ማለት ነው። ያንጀት ታላችሁ ጠንክራችሁ በርትታችሁ ትሰራላችሁ። ግን ሰው ተለላችሁ መቼም ሰው አትሆኑ። መቼም ተምሬ ነው ላይ። ስለዚህ በስደት ላይ ያላችሁ እህቶች አላህ ያበርታችሁ፣ አላህ ያበርታን። ጥንካሬን ብርታቴን አላህ ይስጠን። እንዲሁም ሙስሊም እህቶች ብርታቴን ጥንካሬን አላህ ይስጠን። እንዲሁም ክርስቲያን እህቶች እሱ ወላሂ እሱ የፈለቀን ጌታ ፈጣሪ ብርታቴን ጥንካሬን አላህ ይስጠን።
እንደዚህ በናፍቆት በስንቱ ናፍቆት እንትን እያልን ተምሬ ነው እዚህ የቤተሰብ ናፍቆት እዚህ በቃ የሀገራችን አየሩ ብቻ ይናፍቃል። ሀገራችን ወላሂ ውብ የሆነች ሀገራችን ማለት ነው። አየሯ ብቻ የምትናፍቅ ናት ሀገራችን። ያ ሁላ እየናፈቀን እየተቃጠልን እየሰራን እኔ እንጃ ብቻ ወላሂ ደስተኛ የምንሆንበትን እንደው ርዝቅ ይስጠን ብቻ። እኔ እንጃ ቃላት ያንሰኛል እኔ ማለት ነው ምን ብዬ እንደምነግራችሁ በደንብ እኛ ታላወቅንበት እኛ እውቀት ታልወሰድንበት ተምሬ ነው እኔ እንጃ ይከብዳል። በጣም ከምላችሁ በላይ ይከብዳል። ባልም ብትሉት ለራሱ ኑሮውን እየኖረ ነው። ወንድም እህት ብትሉት ለራሱ ኑሯቸውን እየኖሩ ነው። ተምሬ ነው ወላሂ እንደ ትንሽ እንኳን እናትና አባት ይሻላሉ። ትንሽ እነዚያም አላህን ተፈሩ በቃ በተለይ በዛሬ ጊዜ ማለት ነው። በዛሬ ጊዜ እናት አባት ከስንት አንድ ናቸው። እናትና አባት የሚቆረቆሩት ገንዘብ ብቻ ነው ዛሬ የቀየረው። እኔ እንጃ ለምንድን ነው ምን አይነት እንትን የመጣብን እስከምድረስ ነው እኔ ለራሱ ማለት ነው። ባልማ ተውት መቼም ምንም አይደለም። ግን እኛ እስከ መቼ ድረስ በስደት ዓለም ነው? እስከ መቼ ድረስ ነው እንትን የሌለን? ተምሬን ነው ወላሂ በጣም በጣም እስኪ እንደኔ ወላሂ እስኪ እንደኔ አንጀታችሁ የቆሰለ እስኪ ኮመንት ላይ ያሳውቁኝ። እስኪ ኮመንት ላይ ጻፉ። እንደኔ አንጀታችሁ ቁስል ያለ እንደ ውስጣችሁ በጣም የበሰለ። እኔ በስደት ዓለም ላይ ስንት ዓመት እሰራለሁ? ምንም እሰራለሁ፣ ምንም እሰራለሁ፣ ምንም በቃ። ግን አሁን ነው እያወቅኩ የመጣሁት። አሁን ማለት ነው ብዙ ነገሮች ትጎልብኝ ሰውነት እየበሰለ ሲመጣ ተምሬን ነው። ሰውነት እኮ እኛ እንደዚህ እንትን ብለን ልጅነት ሆነን አንኖርም። ሁላችሁም ታውቃላችሁ። እንኳን ስደት ላይ ይሄ ሙቀት ይሄ ስራ እያለን ቀርቶ ሰውነታችን እየወደቀ ቀርቶ አገራችን ላይ ለራሱ ሆነን ቶሎ ነው ሰውነታችን የሚያወርቀው አይደለም። እንኳን ሙቀት ሀገር ላይ ሆነን አይደለም እንደዚህ ሰውነታችን እየረገፈ እየሰራን ቀርቶ አይደለም እንቅልፍ የማንጠግብበት እየሰራን እንቅልፍ ሳንጠግብ የበላነውን እንኳን ሳናቀው ነው የምንሰራው። ተምሬ ነው። ቁርስ በሚበላበት ምሳ ይበላል። ምሳ በሚበላበት ደግሞ ወላሂ ስንቱ እራት ምሳ የምንበላበት እኔ እንጂ ወላሂ ይቅርታ ሴትዮዋ፣ ወላሂ በጣም ይቅርታ ሴትዮዋ እንዛ ስለጠራችኝ ነው ማለት ነው። ስለዚህ ምንም ሆነ ምንም ከሰውም እንትን ተምሬ ነው ወላሂ። እኛ እኮ ኢትዮጵያዊ ስንባል ማለት ነው ወላሂ ከነሱ በላይ ንጽህና እንኳን ያለን ማለት ነው። ተምሬ ነው እንደዚህ እየሰራን ለራሱ አንዳንዴ የታስበው እኔ እንደዚህ እየሰራን ለምንድን ነው በረከት የሌለው ብራችን የምልበት ሰዓት አለ። ቁጭ ብዬ ታስበው ማለት ነው። ለምንድን ነው በረከት የሌለው? ተምሬ ነው በወር አሁን እንቀበላለን። ተውትና 40 ሺህ ብር ትሆናለች አይደል? በወር የምንቀበላት እንዲሁ ግፋ ቢል 40 ሺህ ብር ትሆናለች አይደል? ይሄንን እንኳን እንጃ ብስሚላ ለምን
ስደት ላይ ሆነን በቃ አስተሳሰቦች፣ ሁለመናው ነገሮች እንደዚህ ርቀት ላይ ሆነን ቢስሚላ እኔ በጣም ነው ወላሂ። እኔ ይህን ያህል አመት ብሰራ ይህን ያህል አመት እየሰራሁ ምንም አልመሰለኝም። ተብረ ነው ዘንድሮ ግን ማለት ነው ፋሚሊ ወላሂ ዘንድሮ በጣም ነው የተሰማኝ ከምላችሁ በላይ የተሰማኝ። ኸይር ኢንሻአላህ። ለምን ብትሉ በቃ እሰራለሁ ወይ ቤት የለኝ ወይ ቦታ የለኝ፣ በቃ እሰራለሁ። የት እንደሚገባ አላውቀውም ወላሂ የት እንደሚገባ አላውቀውም። የት እንደሚገባ ማለት ነው። ብቻ አልሐምዱሊላህ አላህን አንዴ አመሰግናለሁ። ለምን በቃ ልጆች ስላሉኝ አልሐምዱሊላህ ረብል ዓለሚን። በቃ ሁለመናውን በልጆች ቢከፋኝም ብደሳም ከልጆች ጋር አሳልፋለሁ። አላህን አመሰግነዋለሁ ልጆቼ ጋር ስለምደሳ ማለት ነው። ቢስሚላ ወላሂ በጣም እኔ ደስተኛ የምሆነው በምንድን ነው? በልጆቼ ነው። በቃ ልጆቼ ስላሉ ደስተኛ ነኝ። በቃ አላደ ቢከፋኝም በቃ ሁለመናው ብበላም ባልጠጣም ልጆቼ ታወራሁ በቃ በአንድ ላይ እንዲሆንኩም እነሱን አይናቸውን ታይ በቂ ነው ለኔ። ወላሂ ደስተኛ ነው የምሆነው። አልሐምዱሊላህ ረብል ዓለሚን። ግን በዚህ ደግሞ አኳያ እናንተ ምን ትኮኑ ነው የለፋችሁበትን በቃ ትታቆሙት ነው የት እንደሚገባ በቃ ተግባር ላይ ሲሆን ማለት ነው። ተግባር ላይ ሲሆን ካልሆነ ደግሞ እኔ እንጃ በጣም ነው የሚገረመው። በጣም ግን አልሐምዱሊላህ ረብል ዓለሚን አላህን ዞሬ አመሰግነዋለሁ። ደግሞ ልጆች ስለሰጠኝ በቃ በእነሱ ሁለመናውን በልጆች ስለማሳለፍ ብሶቴንም ደስታዬንም ከልጆች ጋር በቃ ሁለመናው ማለት ነው። አልሐምዱሊላህ ረብል ዓለሚን። ያው ግን እናትም አባትም ቢኖር ግዴታ መቼም እናትና አባት ወዲያችሁ ትንሽ እንኳን ትተነፍሳላችሁ። እኔ አልሐምዱሊላህ እናትና አባቴ ወደዛኛው ቤት ሄደዋል። ጀነትን ፈርዶሳል ይወፍቃቸው። ሁላችንም ወደዛው ነን ነው። ግን እናት አባት ሳለ ወዲያችሁ ትንሽ ትተነፍሳላችሁ። የከፋችሁም የትም ሀገር ሄዳችሁ ወደ ሀገር ስትገቡ እናት አባት ጋር ሄዳችሁ ታርፋላችሁ፣ ደስተኛ ትሆናላችሁ። እኔ እስከ ዛሬ አመት እናትና አባቴ ጋር ስላሉ በዛን ሰዓት እየሰራሁ እየሄድኩ በቃ በእናቴ በአባቴ ደስተኛ ሆኜ አሳልፍ ነበር። ከምሬ ነው ደስተኛ ሆኜ ማለት ነው። አሁን ግን በቃ እናትና አባቴ ስላላሉ ልጆቼ በቃ ወደ ልጆቼ ነው በቃ የሚያስደሱ ልጆቼ በቃ ሁለመናው ልጆቼ። ከምሬ ነው ወላሂ። በስደት ዓለም ላይ እህቶቼ ያላገባችሁ አላህ ሱብሃነሁ ወተዓላ ኢማን ያለው ባል አለ ይወፍቃችሁ። ያገባችሁ ደግሞ ልጆቻችሁን ውልድ ሁሉን ነገር በልጅ ነው የምታሳልፉት። ያላገባችሁ አግብታችሁ ውለዱ። ልጅን የሚያህል ነገር የለም። ምንም ሆነ ምንም የምትደሱት በልጅ ነው። ሁሉን ነገር የምታሳልፉት በልጅ ነው። ልጆቼ ትትሉ ማለት ነው። ልጄ ትትሉ በቃ በልጅ ማለት ነው። በልጅ ነው ሁሉ ነገር ደስ የሚለው ማለት ነው። ከሌ ጋር ከጎናችሁ ልጅ ሲሆን በጣም ደስተኛ ትሆናላችሁ። ሁሉን ነገር ችላችሁ የምትቀመጡት ልጅ ሲኖር ነው። ልጅ ተለለ ባዶ ነው። ተምሬ ነው ባዶ ነው። ልጅን የሚያህል ነገር የለም። እህቶቼ በስደት ዓለም ያላችሁ እህቶቼ ገንዘብ ወላሂ ገንዘብ ምንም አይደለም። ልጅን የሚያህል ነገር የለም። ያልወለዳችሁ ውለዱ። አላህ ሱብሃነሁ ወተዓላ ደግሞ ያ ረብ ይወፍቃችሁ። ተምሬ ነው ይወፍቃችሁ ያ ረብ። ያላገባችሁም አግቡ። ትዳር የሚያዝ ነው ደግሞ ትዳራችንን አላህ ያሳምርልን። ሄደን ዳግመኛ ወልደን ደግሞ እምንደሳለህ አድርገን
ተምሬ ነው ወላሂ። ብር ምንም አይደለም፣ ብር ምንም አይደለም። ለዚች የተልባ አበባ ኑሮ ናት ይችድ ነው። ተምሬ ነው የተልባ አበባ ኑሮ ማለት ነው። ያው ምንም አይደለም ስላችሁ እንደ ብር ብለሽ አይደለም ወይ ስደት የመጣሽው ልትሉኝ ትችላላችሁ። ኮስ አዎ ብር ተብሎ ነው የመጣው፣ ብር ብዬ ነው የመጣው። ግን ብርም ብዬ ብመጣ በቃ ብሰሩት በረካት የሌለው ብሰሩት ውል ካልሰራ ምንም አይደለም። ተምሬ ነው ምንም አይደለም። ስለዚህ እህቶቼ ያልወለዳችሁም ውለዱ፣ ያላገባችሁም አግቡ። አላህ ሱብሃነሁ ወተዓላ ኢማን ያለው ሷሊህ የሆነ ባል አላህ ይወፍቃችሁ። ያገባነውን ደግሞ ባሎቻችንን ሷሊህ አላህ ያደርግልን። ለኛ የሚቆረቆሩ ለኛ የሚያዝኑ አላህ ያደርጋቸው። እድሜና ጤና አላህ ይስጥልን፣ በሰላም ያገናኘን። እንግዲህ እንዲህ መቼም ልባችሁ የተሰበረ ካለ በኮመንት አሳውቁኝ ብያለሁ። በጣም የኔ ፋሚሊ ላይክ፣ ሸር፣ ሰብስክራይብ አድርጉ። በጣም አድርጌ አመሰግናችኋለሁ። ሰላም፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።